ልጁ ሁኔታቸውን ካየ በኋላ አያችሁ እናንተ የታያችሁ ሰሙን ነው፣ እኔ ያሰብኩት ወርቁን ነው አላቸው። ግራ በመጋባት ቆይ እንዴት ሲሉት እኔ ሙጬ እናቴ የዘላለም ቁስል ከምትሸከም እሷ ሞታ እኔ ልቆዝም አላቸው ብለ ሲፈን በስተ መጨረሻም ተጋለጠች። ሜርሲን እንግዲህ የድብቅ ካሜራ አስቀምጣ ነበረ። እውነቱን ይዞ ካሜራው ከቻለ ሜርሲን ቤት ውስጥ እንግዲህ እያንዳንዱን ክትትል እያደረገች ትገኛለች። ሲፈን በጣም ደንግጣለች። የቀረጸችውን ከወይዘሮ ሰማንን ስትገል የነበረ የድምፅ ማስረጃ ስጦታ አለኝ በማለት ለሲፈን ሰጥታታለች። ሲፈን ደንግጥ ብላለች። መግቢያ ቀዳዳ ጠፍቷታል። አቶ አምነን ለውሳኔ በጣም ተቸግሯል። አሁን ላይ ጄሪም በድንገት ነፍሰ ጡር ነኝ አርግዣለሁ የሚል ዱብዳ ዜና ለአቶ አምነን ተናግራለች። ቤኒን እንግዲህ ከአምነን ጋራ በመሆን ለአምነን እንዲረጋጋ ታሪኮችን እየነገረችው ትገኛለች። ታዲያ ይሄ ነፍሰ ጡር ነኝ የሚለው ዜና ቤኒን እጅጉን ረብሿታል። አቶ አምነን በመተኛትም እንግዲህ ተኝቶ የሚጠራው ቤኒን አገባሻለሁ የሚል ንግግርን ሲናገር ጄሪ ሰምታ ቀውሳለች፣ አብዳለች። ይሄን ደግሞ ተኝቶ በህልሙም የሚያፈቅረው እሷን ነው፣ እኔ ማልገዜ ከንቱ ነው በማለት በጭንቀት ውስጥ ትገኛለች። ሌላኛው ጄሪን እንግዲህ ወይዘሮ ሞዝሪና አስጠንቅቃታለች። የዚህ ቤተሰብ አካል ነች፣ ሚስጥርሽን መናገር የምትችው ለእኔና ለአቶ አምነን ብቻ ነው። እንደዚህ በአደባባይ አርግዣለሁ ብለሽ መናገር የለብሽም፣ ልታስተካኪ ይገባል። ቤተሰብ እኔና አቶ አምነንን ሜርሲ የምትባይ ሴት ጋር ከዚህ በኋላ እንድትቀርቢ አልፈልግም፣ ስርዓት ልትይዥ ይገባል የሚል ማስጠንቀቂያ ሰጥታታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ እንደ ምድር አሸዋ ይብዛ እያልኩኝ ቀጣዩን ድራማ ወደ እናንተ ይዤላችሁ መጥቻለሁ። ከዚህ ከተወዳጅ ድራማ ምን ተማራችሁ? ምን አተረፋችሁ? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቪዲዮ ስጀምሩ በላይክ ጀምሩ። እንግዲህ ዛሬ ያልጠበቀችው ነገር አሳዛኝ ነገር ተፈጥሯል። ቤቱ እንግዲህ ታምሷል። አቶ አምነን ይረጋጋል ብለን ጠብቀን ነበረ፣ ደህናም ይሆናል ብለን አስበን ነበር። ነገር ግን ያው እናቱ ናት የሞተችው እና የእናት ሀዘን ከባድ ነው። እናት የሌለው ሰው ደህና ሊሆን አይችልም። እንዴት ብዬ ደህና ሊሆን እችላለሁ እያለ በትውስታ ወደ ኋላ ተመልሶ እናቱ ስትለው የነበረውን እያንዳንዱን ነገር እያስታወሰ ይገኛል። እኔ ያለ አባት ዋጋ ከፍዬ እናትም አባትም ሆኜ ነው ያሳደግኩክ። ልጄ ጀግና እንድትሆን እፈልጋለሁ። ጀግና ልጅ እንድትሆን የልጅ ልጅም እንድታሳየኝ፣ በዛ ላይ ራስን እንድጠብቅ ፈልጋለሁ። እኔ ሁሌም ቢሆን ከአንተ ጋር አልኖርም፣ ልሞት እችላለሁ ብላ እንግዲህ ስትነግረው የነበረውን እሱን በማስታወስ እንግዲህ በጣም እያነባ ነበረ። በዚህን ሰዓት ስለ ልጅ ላስብ አልችልም፣ አስበሽበት ነው ወይስ ሆን ብለሽ ነው ያደረግሽው? ጄሪ የምትፈልጊው ነገር ምንድን ነው? በማለት እንግዲህ ጄሪንም በዚህ ሰዓት አባት ለመሆን ዝግጁ እንዳልሆነ እየነገራት ይገኛል። ጄሪ እንግዲህ ፈልጋ ነው ከሱ ጋር ያደረችው። እሱን በማስከር አብራው ተኝታለች። ልጅ ደግሞ ተፈጥሯል። ልጅ በመፈጠሩ ደስተኛ አይደለም። እኔ ያለ አባት አድጌ በዚህ በሀዘን ላይ ሆኜ ስለ ልጅ የማስብበት ጊዜ አይደለም ብሏታል ጄሪን። ጄሪ ግን ደስታዬን አታጨለም፣ እቅዴን አላማዬን አታጨለም እያለች ትገኛለች። እቅድሽ ምንድን ነው? አላማሽ ምንድን ነው? እያለ ይገኛል።
እሷ ግን እንግዲህ በውስጧ ምንድን ያለችው የዚህ ያንተ ንብረት ኃላፊና ተቆጣጣሪ መሆን እፈልጋለሁ ነበር ስትል የነበረው። በስተመጨረሻ ግን ያው ፊት ለፊት ላይ ይሄንን መናገር ስላልቻለኝ ያለችው ነገር ያንተ ሚስት መሆን ነው የምፈልገው ብላለች። ታዲያ እሱ ቤሌን አገባሻለሁ ብሎ ነው የመለሰው። ቤሌን ጭራሽ ቤሌን አገባሻለሁ ትላለህ፣ አሁንም ቤሌን ትላለህ ነበረ ስትል የነበረው። እሰራልሻለሁ እንጂ መዥገር የሆንሽ በማለት እንግዲህ ቤሌን ጋር ሄዳለች። ተኝቶ እንኳን ባሌ ያንቺን ስም ነው የሚጠራው ከህይወቴ ለምን አትወጭም እያለቻት ትገኛለች። ከዚህ በኋላ ወደ ህይወትሽ አልመጣም፣ የልጅሽን አባት እንደፈለግሽ አድርገሽ አብረሽ ልትኖሪ ይገባል ብላታለች። ቤሌን እንግዲህ አቶ አምነንን በጣም ነው የምታፈቅረው። እሱም እሷን ይወዳታል። መጥፎ ነገር አድርጌ እንዳልጎዳሽ እፈራለሁ እያላት ይገኛል። አትጎዳኝም አቶ አምነን፣ ራስን ጠብቅ፣ ራስን እንድትጠብቅ ፈልጋለሁ፣ እንድትጎዳ አልፈልግም በማለት ነው እንግዲህ ታሪክን ልንገረ ታሪክ ስትለው በፈቃደኝነት እንግዲህ ያው ከዚህ በፊትም እናት ዛህራ እሷን ታሪክ ሲነግሯት እንግዲህ እግሯ ላይ አስተኝተው ነው ታሪክ የሚነግሯት። እሱም እንግዲህ ቤሌን ክፍል ሄዶ ነበረ ሲያወራ የነበረው። እግሮቿ ላይ ተኝቶ እንግዲህ ታሪክ እየሰማ ነበረ። ቤሌንም ታሪክ ነግረዋለች። የሁለቱ ፍቅር እንግዲህ ሁለቱም ይፋቀራሉ፣ ይዋደዳሉ። በመሀላቸው ግን ይኸው ፈተናው እንደቀጠለ ነው። ሁሌም ቢሆን ግን እውነተኛ ፍቅር ያሸንፋል። አሁንም ቢሆን ጄሪ እርጉዝ ነኝ ከአንተ አርግሻለሁ ብትለውም እሱ ግን ቤኔን እመኝኝ አገባሻለሁ እያለ ይገኛል። ጄሪ እንግዲህ በከንቱ እየለፋች ትገኛለች። ሌላኛው እንግዲህ በደንብ እያጣራች ትገኛለች። የሰምአን እህት በጣም አዝናለች በተፈጠረው ነገር። በእህቷ ሞት እጅጉን ልቧ ተሰብሯል። ታዲያ ይሄን ነገር ልናጣራ ይገባል። ሜርሲስ እዚህ ለምን መጣች? እዚህ መምጣቷን በደንብ መጣራት አለበት በማለት ተጨማሪ ሰው አዘጋጅታ እንግዲህ ከተላከው በስጦታ መልክ ታሽጎ ከተላከው እጅ ጀምሮ ያለውን ነገር ለማጣራት ደፋ ቀና እያለች ነው። እህቴ እመኝኝ፣ አንቺ ብቻ ነፍስሽ በሰላም ትረፍ፣ አንቺን ተክቼ ልጅን እንከባከባለሁ፣ ቃሌን እፈጽማለሁ፣ ሁሉንም ነገር እወጣለሁ ብላለች። እንግዲህ እናት ዛህራን እዚህ ቤት እናቴ ከተጣላችው ሰው ነበረ ወይ? የተቀያየመችው የተኮራረፈችው ሰው ነበረ ወይ? የእህቴ በድንገት መሞት በጣም እጅጉን አሳዝኖኛል፣ ልቤን ሰብሮታል እያለች ትገኛለች። እረሷ ከማንም አልተጣላችም፣ ህመሙ እኮ ሰንብቶባታል በማለት ነው ስትመልስ የነበረው። ሲፈን እንግዲህ ያልጠበቀችው ነገር ነው። እንግዲህ መሰሪ ምሰራውን ስራ አዩ እንግዲህ ሜርሲል እሷ እንዳይነቃባት እንግዲህ እዛ ቤት ውስጥ በየቦታው ማይክ ካሜራ እየደቀነች እያንዳንዱን እርምጃ እየተከታተለ ትገኛለች። ጄሪም ወጥመድ ውስጥ ነው ያለችው። ሲፈንም እንግዲህ ወጥመድ ውስጥ ገብታለች። የማትወጣው ወጥመድ ውስጥ ስታስመስል ስታለቅስ እንግዲህ ምን ብላታለች ሜርሲ? አንቺማ ቅርቧ ስለሆንሽ ሀይዘኑ ከባድ ነው የሚሆነው የሚል አባብል ነው ስትላት የነበረው። ታዲያ በቅኔ ነው ስትናገር የነበረው። እውነታው ላይ እንግዲህ ደርሳለች። ይህንን እውነታ ለአቶ አምነን አሳልፋ መስጠቷ የማይቀር ነገር ነው። ግን ወይ ደግሞ በሆነ ስራ ልታጠምዳ ታስባለች ብዬ ነው የማስበው። ጄሪ እንግዲህ እርጉዝ መሆኗን መጀመሪያ ለሜርሲን የተናገረችው፣ አስቀድማ ግን ቼክ ባደረገኝ ሰዓት ደንግጣ ነበረ። ይሄ እንዲህ ሊሆን ቻለ የሚል ስሜትም ተሰምቷታል። እንዴት ሆነ ብላለች። ሜርሲም እንግዲህ አይ ሆኗል፣ እንግዲህ ሆኗል ብዬሻለሁ እኮ ነግሬሽ ነበረ፣ ተፈጠረ። ምንድነው አሁን ማድረግ ያለብን? ለቤተሰቡ መናገር አለብን፣ አብረን ሆነን እንናገር ነበር ስትል የነበረው። አብረን ሆነን እንናገር ያለሽ እኔ ለምን ራስሽ ሄደሽ አትናገሪም? እኔ እንደዚህ አይነት ነገር ውስጥ ልገባ አልችልም። ከፈለግሽ ሄደሽ ራስሽ ተናገሪ፣ ራስሽ ተወጪው ብላታለች። እንግዲህ ታዲያ እርግዝናዋን ሊቀበል አልቻለም አቶ አምነን። ምንም ማድረግ አይቻልም። ይሄ በጣም የሚያሳዝን ነገር ነው። እንግዲህ አንድ አባት ልጁን አልቀበልም ማለቱ ከባድ ነው። እሱ ስላላሰበበት ነው። ጄሪ ምንም እየተሳካላት አይደለም። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄን ይመስላል። ቀጣዩን ክፍል ወደ እናንተ እዚህ እስከምመጣ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ።
ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ደህና ሰንብቱ። ከዚህ ድራማ ምን ተማራችሁ? ድል እንግዲህ እጅጉን አስተማሪና ተወዳጅ ድራማ ነው። ብዙ ነገሮች ቁም ነገሮች የምንማርበት ምርጥ ልዩ የሆነ ድራማ ነው። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ቸር ሰንብቱ።